ስለገባው በጣም ደስ ብሎኛል። አመሰግናለሁ። እኛም እናመሰግናለን። አስተማሪ ታሪክ ነው ያለሽ? አዎ ለመስማት ያው ማለት ዝግጁ ነን። እሺ ሴቶች እህቶቼን ያበረታል ብዬ ነው ስፔሻሊ አረብ ሀገር ያሉትን ለዛ ብዬ ነው ሀቡዬ። እሺ እናመሰግናለን። እሺ እኔ ከዛሬ 10 ወይ 11 ዓመት በፊት ዱባይ ነበርኩኝ። 2 ዓመት ሰው ቤት ሰርቻለሁኝ ማለት ነው። ከዛ በፊት ያው ብዙ የህይወት ውጣ ወረዶችን አሳልፌያለሁኝ። ያው አዲስ አበባ ላይ አጀምሪልንም ይውዬ። እሺ ሀቡዬ እሺ እንደዛ ነው የሚገባው። አዎ እሺ በቃ እዚህ አዲስ አበባ ነው ተወልጄ ያደግኩት። በቃ የድህነት ጥግ ማለት አፈር ከድሜ ለፍቼ ነው ያደግኩትኝ ራሴን አበርትቼ ማለት ነው። ከዛ ነርሲንግ ክላስ ተምሬ ነበረ አረብ ሀገር ሳልመጣ በፊት ማለት ነው። ነርሲንግ ክላስ ተምሬ ከዛ እንትን አደረኩኝ። በቃ ራሴን አፕዴት ላድርጋልኩኝና ስራ ጀመርኩኝ እዚህ ኢትዮጵያ ላይ ኤንጂኦ ማለት ነው። ኤንጂኦ ላይ ትምህርት ቤት ነገር ነው። በነርሲንጉ ተምሬ ያው ዘመዶች ናቸው ያስተማሩኝ እንጂ ፋሚሊዎች አይደሉም። ከዛ እዛ እየሰራው ብሩን ስታዩ ከዛሬ 10 ዓመት በፊት ምናምን ያው ደሞዙ እኔ ቤተሰቦች የማገዝ ከምፈልገው ጋር አይገናኝም። ብዙ ለውጥ አለው እና ኦንላይን ላይ ፍሪ ስኮላርሺፕ ብዬ ሰርች አድርጌ ከዛ የቋንቋም ችግር በደንብ ነበርና ዩክሬን አክሴፕት አደረጉኝ። ዩክሬን ኤምባሲ ማለት ነው። ከዛ ዶክመንቴን ልኬላቸው ምናምን ተቀበሉኝ። ኢቨን ኢንተርቪው ሲሄድ በቃ ፍሪ ስኮላርሺፕ እንደሆነ ግን የትኬት የቪዛ አውቶንቲኬሽን ምናምን እንደምከፍል ነገሩኝ። እሱን አምኜበት ከፋፍዬ ሄድኩኝ እዛ ማለት ነው። ከዛ ከከተማው የ5 ሰዓት መንገድ በድራይቭ ነው ማለት በመኪና መጥተው ይቀበሉሻል። እዛ ከርሽ በኋላ ልክ ፓስፖርትሽን ምናምን ይቀበሉሽና $4500 በየ3 ወሩ መክፈል አለብሽ ይሉሻል። ለእንትኑ የትምህርት ለመክፈል ማለት ነው። እንዴ እኔ መጣሁትኝ ፍሪ ስኮላርሺፕ ብላችሁኝ ነው። ኢቭን ይዤ ኤርኩት ኮተት ራሱ በጣም ማአት ነው ማለት በቃ ኖራለሁኝ ብዬ ማለት ነው እማራለሁ ብዬ። ከዛ በቃ ሁኔታውን ሳይ የሚሆን አይደለም። እኔ እዚህ ነርሲንጓን ስሰራ ቁብጥዬ ምናምን አጠረቃቅሜ ወደ $600 ነው ይዤ ሄድኩትኝ እዛ የሆነ ነገር ስለሚያስፈልግሽ። ከዛ ሁኔታውን ሳይው የሚሆን አይደለም። በ18 ቀን ወደ ቤት የተመለስኩኝ ወደ እናቴ ጋር ማለት ነው። ያው ቤተሰብ ደግሞ ውጭ ሀገር ስትሄጂ የሚጠብቀዋል አይደለ? ልጄ ተምራ ተለውጣ ምናምን ብሎ ብዙ ነገር ይላል። በቃ ለእናቴ ደወልኩላትኝና በቃ አልቻልኩም ልመጣ ነው አልኳትኝ። በቃ መምጣቱን መጣው። ያው ሰፈር ውስጥ እንድታይ ቀበሌ ቤት ነው የምንኖረውና ያው ሁሉም ያይሻል። ከዛ በቃ እናቴ አደራ በሌላ መንገድ ውጪ በዚህ እንዳትወጪ ተሳቀቀች እሷ። ሰው ግማሹ አርግዛ ነው ይላል፣ ግማሹ በሽታ ይዟት ነው ይላልና የሷን ጭንቀት ሳይ በቃ እሷ ከምትጨነቅ ብዬ አረብ ሀገር እንትን ፓስፖርቴን ሰጠው። ከዛ ብዙም አልቆየብኝም ዱባይ ማለት ነው። ከዛ ቪዛው መጣልኝ። መጥቼ 3 ወር ነው 4 ወር ነገር ሰራሁኝ አረብ ቤት። ይቅርታ የት ነበር ሀገሩ? ዩክሬን ነበር የሄድሽው? አዎ ዩክሬን ነበር የሄድኩት። እና በዛ ወደ አውሮፓ ምናምን መሻገር የሚቻልበት መንገድ አለ? $4000 ያስፈልጋል። እኔ ደግሞ እጄ ላይ የነበረው $600 ነው። አላቅም ማለት የሆነ ሰው ሊያግዝሽ ይገባል። ያለ ማድረግ ገንዘብ ያስፈልግሻል። እንትን የለው ማለት ብር ካለሽ አብረውኝ የነበሩት ልጆች አሁን ጀርመን ናቸው ማለት የተሻለ ኢሮፓ ሀገር ላይ ናቸው። እኔ ደግሞ የምርም በቃ አማራለሁኝ ራሴን ቀይሬ ምናምን ብዬ ነው የሄድኩት እንጂ ተምረሽም መስራት እየተማርሽም መስራት አትችይም ማለት በቃ ከኛ የሚለየው ኢሮፕ መሆኑ እንጂ እንትን አይደለም። በቃ ፓስፖርትሽ ተይዟል ህገ ወጥ ነሽ ማለት ነው። ፓስፖርትሽ እነሱ ጋር ነው፣ ቪዛ አይመጡልሽም። ከዛ በቃ ተመልሽ ግን አንቺ በነፃ ተብለሽ ሄደሽ ክፍያ ስላለው ነው የተመለሽው። ክፍያ $4500 በ3 ወር ኬት አመጣለሁ። ያችን 600 ራሱ እንዴት ሆኜ ማለት ይዤ እንደሄድኩኝ እኔ ነኝ የማውቀው። ከዛ ስትሄጂ 100 ብር የትራንስፖርት ይቀበሉሻል። ትኬት ኦኬ አርገሽ ምናምን ተመልሰሽ መጣሽ። እሷ የተረፈችኝን ብር ይዤ ዱባይ በ7000 ብር ማለት ነው። ከዛ አረቦች ቤት 4 ወር ሰራሁኝ። አረቧ ማለት ከበደኝ እኔ ሴንስ ስራው በቃ በጣም ከባድ ነበር። ከዛ ቢሮ ያለችው ልጅ በቃ ተደጋጋሚ ስነግራት አንዴ ለርበላንዴ በጣም ከአራተኛ
ከ3ኛ ዙር ጋር ተመሳሳይ ነው ቁጥሩ። ማሪ አንደኛ ዙርም ሁለተኛ ዙርም ሁሉም ዙር አንድ ነው ቁጥሩ አይቀየርም። የሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ቁጥር የድርጅቱ ቁጥር 13 ከስተመር ሰርቪስ ነው። እኔ ከሰጠኋችሁ ቁጥር ውጭ እኔ ቤት የመጀመሪያ ቪዲዮ ላይ ከተለጠፉት ከ13 ቁጥር ውጭ ብታገኙ ትክክለኛ ሰክሰስ አይደል። እኔ ኃላፊነት ወስዶ በእነዚህ 13 ቁጥሮች ተስተናግዳችሁ ተሳስታችሁ ብር ወደ ሰክሰስ በሚል ብታስገቡ ነው። ሌላ ቁጥር አይመለከተኝም። እኔን ሀቢባን መጠየቅ አትችሉም። ኦኬ ቴንክ ዩ። እሺ ውዴ ከዛ በቃ ተመለስኩኝና አረቤ ገባው። ቢሮ የወሰደችኝ የለችም መክተቦቹ ማለት ነው። ነገርኳትኝ በቃ ስራ እየበዛብኝ ነው፣ በዛ ላይ እግሬ ያብጣል ምናምን አልኳት። ከዛ በቃ እነሱም 4 ወር ድረስ ሰው ከቀየሩ ሌላ ሰው ያስቀይሯቸው የለ። ከዛ በቃ 4 ወር እንደምንም ጨርሽና ከዛ እንደፈለግሽ አለችኝ። ከዛ በቃ አማራጭ ስለሌለኝ ወጣሁኝ ጣፍቼ ማለት ነው። ኦኬ ከዛ 3-4 አበሻ እንደውም እንድጠፋ እንደዚህ። ከዛ በፊት ማዳሙ አንተናት የግብጽ ዜጋ መስሪያ አይደል የሚባሉት ነርሲንግ እንዴት እንግሊዘኛ ወክሽ አለችኝ። አይ እኔ ነርሲንግ ተምሬያለሁ እና ግን ያው በቃ የህይወት እንትን እዚህ መጣሁኝ ስላ ወረቀትሽን አስመጪ ስራ ፈልገሽ ትገቢያለሽ አለችኝ። ከዛ በጣም ጓጉቼ አረ ቆይ በዲኤችኤል ወረቀቴ ከመጣ በኋላ ከዛ እንትን እንደዚህ ማለት የትም ካገኘሽ እህት ነበረችኝ እኔ እህቴም አመጣልሻለሁኝ በእኔ ቦታ እህቴም በእኔ ቦታ አመጣልሻለሁ ብቻ እኔ ስራ ልስራ አልኳትኝ። ካፌ ውስጥ ነው ምናምን ብቻ በሪሴፕሽንነት አግኝቼ ስራውን አግኝቻለሁ ስላት አይቻልም አለች። ይቀማሉ። ድንገት ደግሞ የቅናት መንፈሳቸው ይነሳል። አው ከዛ ሂጂ ሱቅ ብላ ልካኝ ማለት ነው። ከእኔን ትንሽ አረበኛውንም በ4 ወር ውስጥ በደንብ ነው መስማት ሄጅ ማለት አዳምጣለሁኝ። ሂጂ ሱቅ ብላኝ ሁለት ነን ሌላም አበሻለች። ከዛ ህይወት ሂጂ ሱቅ ቅርብ ነው ሱቁ የሄድኩኝ መስሏት እኔ አልሄድኩኝም። በቃ ትኬትም እንግዲህ 4 ወር ቪዛ አላሰራችልንም። ከዛ በቃ ግን አሁን ውጪውን ስላወቀችው ቪዛ ባሰራላትም ስለምትጠፋብኝ ማታ ባሌ መጥቶ ያሳፍራታል አለቻቸው ለጓደኞቿ ማለት ነው። ከዛ እኔ ሰማሁኝ ይሄንን በቃ ሚካኤል ነበር የሚካኤል ቀን ነው ለደላሏ ረጅም ሰዓት ደወልኩላት። ማቀው ሰው የለም ካገዘችኝ ብዬ ማለት ነው። ጭራሽ ራሷ ያመጣች ደላላ ልትጠፊ ልታግዝሽ። ከዛ አይ ደወልኩላትኝ ማለት በጣም ብዙ ጊዜ ደወልኩላት። መጨረሻ ላይ አነሳችልኝ ከሌሊቱ 8 ሰዓት ማለት ነው። እኔ እንግዲህ ብታሳፍርሽም ባታሳፍርሽም ወተሽ መምጣት ከቻልሽ እቀበልሻለሁ አለችኝ። ከዛ ከሌሊቱ 8 ሰዓት ወጣሁኝ በቃ። ምክንያቱም እኔ 4 ወር ነው ገና የቆየሁት ከዩክሬን ተመልሻለሁ። እንደገና ከዚህ ልመለስ ነው። ለእናቴ ውሃና መብራት እንኳን ብዬ በስርዓት እንትን አላልኩኝም፣ ገንዘብ አላኩም። ከዛ በቃ ያለኝ አማራጭ በሌሊቱ የተወሰነ ብር 300 ድርሃም እነዚህ የሚያስጠፉ ተብሎ ስልክ ያገኘሁትን ስደውል 500 ድርሃም ምናምን ነው የሚሉት። ከዛ በ30 ምናምን ድርሃም እኔ ካለሁበት ብዙ አይርቅም የልጅቷ ቦታ ሄድኩኝ። ከዛ በሁለተኛው ቀን ምናምን እንትኖች ቤት ገባው። እነዚህ የብሔሩት ዜጎች እዛ አሉ አይደለ ሊምነን ለማስጠፊያ ሳትከፊ ማለት ነው። በራስሽ ጠፋሽ ብቻሽን ራስሽን ችለሽ በራሴ በ30 ድርሃም። አዎ ታክሲ ምክንያቱም ስጠይቃቸው በታክሲ የዛን ሰዓት ለትምህርት ለስራ ለመፈለግ ታክሲዎቹን ሳይ ስልካቸውን ሴቭ አረግና እንደዚህ ለችግር ቀን ይጠቅመኛል ብዬ አስቀምጥ ነበር። ከዛ በቃ ወጥቼ ጠፋው። ከዛ እሷ ጋር ሄድኩ። በማግስቱ 100 ድርሃም ከፈልኩኝና ሰው ጋር ገባሁ። ከዛ እዛ ስገባ እንትኑ ነው ይሄ በጣም ስራ ያሰራሉ ማለት በቃ ይሄ አፍጬውላ ስቆም እንትን ይላል። ይሄ እግሬ ያብጣልና የውጭው ነፋስ አለ አይደለ በሩን እንደዚህ ሲጠርጋው አዋራ ሲነካው ባለቤቷ ሲመጣ እኔ እኮ ምከፍልሽ እንትን ልትይ ነው እንድትሰሪ ነው እንድትቆሚ አይደለም ይለኛል። እኔ ወንድም አለ እንደዚህ ሚል አዎ እንደዚህ ብሩ ይሄ በር አለ አይደለ የበር ጠርዙ የውጭው እኮ ነው። ከዛ መሬት በሞልቢያ አትወለውይም በፎጣ ነው ጎንበስ ብለሽ ማለት ነው። አይቻልም ሞልቢያ እና ይበቃ። ከዛ በቃ የዛን ሰዓት የሚያስቀጥረው ልጅ የጠፉ ልጆችን የሚያስቀጥረው ልጅ ነገርኩትኝ። በቃ እኔ በጣም እያመመኝ ነው በቃ ካገዝከኝ አግዘኝ አለበለዛ ወኔ በቃ ወደ ሀገር ይመለሳለሁ ስለው እንደድል ሆኖ አሜሪካኖች ቤት አስገባኝ። ከዛ እነሱ በጣም በቃ ማለት ትክክለኛ ሰው ናቸው።
አንድ ቀን ሊያናግሩኝ ሄዱ። እንግሊዘኛ ትችያለሽ ሲሉ በሰባ ብሬ ያው እችላለሁ አልኳቸው። ስልኬ ትንጥዬ ኤርገንዶ ነበረች። የመጀመሪያ ቀን ይዘውኝ ገቡና ጓደኞቻቸው ቤት ሲሄዱ ቤቱ በጣም ትርክክ ማለት ዝርክርክ ብሎ ነበር። ቤቱን ፏር ያስተካክዬ ምናምን ጠበቅኳቸው። ዱባይ ሊሄዱ ነበር። እኔ አላይን ነበርኩት እነሱ ለመዝናናት ሊሄዱ ማለት ነው። ከዛ በቃ ስንመጣ እንደውልልሻለን ብለው የዛኑ ቀን ሞቶሮላ ምን የመሰለ ስልክ ሰጡኝ። ከዛ ልክ ከዱባይ ሲመለሱ አርሊ መንገድ ላይ ሆኖ ደወሉልኝ። እንትን አልኩኝ እነሱ ጋር በቃ ገባውኝ ማለት ነው። ከዛ እነሱ ጋር በ1200 ድርሃም ቀጥረውኝ በዛን ሰዓት ማለት ነው። ግን ሌላ ሰው ጋር ፓርታይም ሰራለው የረፍቴ ቀን እንደገና ደግሞ የረፍትሽ ቀን ተቀደውልኝ። አይ እንደው ምን ራሱ ጓደኞቻቸው ጽዳት ምናምን ካሉ እንደዛ ነው። ህይወት ማለት ፕሮናውንስ አይችሉምና ጥቁር አሜሪካኖች ናቸው። ምንድነው ጊዜሽን ተጠቀሚበት በነፃ ምንም አይነት ነገር እንዳሰሪ ነው የሚሉት። ከዛ አንድ ሰው አንድ ሹሩባ ልጆቻቸውን ጠብቂልኝ ብለው ዱባይ ሊዝናኑ ወይ ደግሞ ክለብ ከወጡ ለእያንዳንዱ ልጅ 50 ድራም ትከፍሏታላችሁ ይሏት ድራም ትከፍሏታላችሁ ይሏት ድራም ትከፍሏታላችሁ ይሏት ድራም ትከፍሏታላችሁ ይሏታል። እነሱ ይሉልኛል የጓደኞቻቸውን ልጆች ሲያስይዙሽ ማለት ነው። አዎ ከዛ ደግሞ ጸጉራቸውን አጥቤ ሰርቼ ደግሞ ከሆነ 100 ብር ይሆናል፣ 100 ድርሃም ይሆናል። ለእናቴ እናርግ ለራስክ ይሄን አድርግ ይሄን አካውንቴ ላይ ከተትስለው ሁሌ በአግባቡ ያረግልኛል ማለት ነው። ገንዘቤ ያስቀምጥልኛል። ከዛ መጨረሻ በቃ አመት ከ8 ወር ሰራሁኝ። እነሱም ወደ ሀገራቸው ሊመለሱ ሆነ። ወረቀት ቢኖረኝ ይዘውኝ ይሄዱ ነበር ወደዛ ማለት ነው። ከዛ እኔም አመት ከ8 ወር ወደ አሜሪካ ይዘውሽ ይሄዱ ነበር ወረቀት ቢኖረኝ አዎ። ግን ወረቀት ስለሌለኝ እዚህ ከዛ እናቴ በጣም ናፈቀች ማለት እሷም ልጄ ስትል ሴቷንም እህቴን እዛ ወስጃት ነበርና ዱባይ። ከዛ መጣውኝ እኔ ማለት ነው። ከዛ ኢትዮጵያ መጣው። እዚህ ከመጣውኝ በኋላ እንትን አላልኩም ወይ አልተቀመጥኩኝም ብዙም ማለት ነው። ነርሲንግ ስለተማርኩኝ እንትን ራሴን አፕዴት ለማድረግ የነፃ ሆስፒታል 3 ወር ሰርቪስ እሰጣለሁኝ ብዬ ገባው። ከዛ ሳንቲም የነበረችኝ ላይ እነሱ 20 ሺህ ነው 30 ሺህ ብር ጨመሩልኝና ቪትስ መኪና ገዛሁኝ። ከዛ ያቺ ቪትስ እየሰራች እኔ ነርሲንጉን በደንብ መስራት ጀመርኩ ማለት ነው። እነሱ 30 ሺህ ብር ጨመሩልኝ ማለት እንደማን ናቸው? አሜሪካን የነበር እነዛ የአሜሪካኖቹ ይሰራሽባቸው አሰሪዎች የሰራውባቸው እንደዚህ አስቤ ነበር። የተወሰነ ብር እንትን አለኝ ስላቸው ብር ላኩልኝ። ከዛ እሱን ጨምሬ ቪትስ መኪና ገዛሁኝ። ቪትሷ ተከራየች፣ እኔ ወደ ስራ ጀመርኩኝ ማለት ነው። ማለት በቃ ፍሪዘር ቢሱን ማለት ነው። እሱን እየሰራው ምናምን መጨረሻ ላይ ኢንተርናሽናል ክሊኒካል ላቦራቶሪ ኢትዮጵያ ያለ ሰው ያውቀዋል። እዛ ስራ ተቀጥሬ ገባሁኝ በስርዓቱ በክፍያ ማለት ነው። ያው እዛ እየሰራውኝ ምናምን ሪሌሽን ተጀምሬ የለ ሪሌሽን ጀመርኩኝ። ከዛ አረገዝኩ ከዛ የዛን ሳለ እንደዛ በቃ በየቦታው ይዞኝ እንደ ጆሮ ጌጡ ይዞኝ የሚዞረው ጓደኛዬ ካላስወጣሽ ብሎ ካልገደልኩሽ አለ። መጀመሪያ እንዴት ነው ተዋወቃችሁ? ተዋወቃችሁን እንኳን ነገርሽንም እዛ እየሰራሽ ሊታከም መጥቶ ነው እንዴት? የሰፈር ልጅ ነው፣ እዛው ቃሊቲ አካባቢ የሚኖር የሰፈር ልጅ ነው ማቀው ማለት ነው። ቤተሰቤን የሚያውቅ ቤተሰቡን ማቀው። በዛ ሪሌሽንሺፕ ጀመረን እንደ ማለት ጓደኛ የሆነ። ከዛ በቃ አብረን ጓደኛነትን እየቀጠለን በአጋጣሚ አረገዝኩኝ። ያው በቃ እንትን አልኩኝና ከዛ ነገር ያው የምትነግሪው የሚገባው ለሱ ነው። ነፍሰ ጡር ነኝ ስለው ካላስወጣሽ አለኝ። ከዛ እኔ ማለት ሌላ ባህሪ ነው ያየሁትኝ። እንደዛ ስለ ፊውቸር የምታስቢ ሰው ከሆንሽ ነገም ለምትወልጂው ልጅ ዛሬ ላይ ማስወጣቱ ምንም ማግባብነት የለውም። ከዛ ይሻላል አልኩትኛው፣ ምክንያቱም እኔ ሬዲ አይደለሁኝም። ከዛ ብለው ብሰራው እኔ እየነገርኩክ ያለሁትኝ ካንተ ምንም ፈልጌ አይደለም። እኔ የምነግርክ ነገ አብረን ሆነን ብናሳድግ ጥሩ፣ ካልሆነ ግን ለልጄ አባቷ እንድትሆን እንጂ ሌላ ነገር ፈልጌ አይደለም። ምክንያቱም ምክንያቱም ሰራለሁኝ ኢቭን ከዛ በኋላ የዛን ሰዓት አሁን እኔ ዲግሪን እየተማርኩኝ ነው፣ አካውንቲንግ ማለት ነው። ቀን ሰራለሁኝ፣ ማታ ደግሞ ትምህርት እማራለሁ እዛው አካባቢ ላይ።
ከዛ ስለዚህ ማለት ነው ግን ምንድነው ያው ልጅ በእናት ብቻ እንትን አይልም ብዬ ሞከርኩኝ። ወዛ መጭ እየሰማንሽ ነው እኮ ይሄ ለምን እሺ ከዛ አይ እንትን ከዛ ልክ አስጠየቅኩትኝ ማለት እንደዚህ እንትን አትበል ቅርብ ለቅርብ ሆነሽ ደግሞ ፋሚሊ እያወቀ እንደዚህ እንትን አይደለም ምናምን ሲል ኖ አለ አይቻልም አልፈልግም ማለት ከዛ ታውኩትኝ በቃ እኔ ማለት እኔ እንደምወልደው እርግጠኛ ነኝ ያን ነገር እንደማላረግ እርግጠኛ ስለነበር በቃ ብዬ ታውኩትኝ እሱን እርግፍ አድርጌ ትቼ በቃ ራሴን እንትን ማለት ጀመርኩኝ ራሴን አረጋግጬ ወደ ነበርኩበት ማለት በቃ ስራዬን እሰራለሁ ትምርቴን እማራለሁ አለቀ በቃ ከዛ 5 ወር ነው 6 ወር አካባቢ ካላገኘሽ ስለሷ ማውራት አባ ውይ ተቋርጦ ነበረ አሁን መጣ አይደል? አዎ እጄ ልታጠብ ሽንት ቤት ስገባት ሲቋረጥ ይመልሽ ይወጣው እንዲስተካከል አሁን አረንጓዴ በርቷል። ቀጥይ ማሪ። አዎ ከዛ በቃ እኔ ዝም ብዬ ከዛ 5 ወር አካባቢ ላይ በቃ እኔ ማውራት አለብን ምናምን አለ። እሺ ብዬ ያው ተጓጉ የለን ምክንያቱም ያው ቤተሰብሽም ይፈልጋል በወግ በማረጉ ቢሆንለት ከዛ ሲሄድ እና በቃ ምናምን ብሎ ለካሱ ሊመታኝ ነው የጠራኝ ወደ ሌላ ክፍለ ሀገር ለስራ ሊሄድ ስለነበረ ሊማታ ጠራኝ ሰነዘረብኝ ምናምን ነገር አካባቢው ላይ የነበሩ ሰዎች እንትናሉ አገላግለው እሱን ወደ ፖሊስ ጣቢያ ይዘው ሄደው በቃ አጠገቧ እንዳደርስ ምናምን ብለው ከለከሉት እና ስቲል ነው ሁሌ የሚገርመኝ ከዛ በቃ እኔ ከዛ በኋላ አቆምኩ በቃ የሚሆን አይደለም ምክንያቱም የዛን ሰዓት አጠገቤ እንዳይደርስ አስፈረምኩኝ እዛው ፖሊስ ጣቢያ ከዛ ወለድኩኝ ልጄን እግዚአብሔር በሰላም ገላገለኝ እና ፋሚሊዎች አሉት እንደወለድኩኝ ያውቃሉ አንድ ሰው መጥቶ ማለት ቼካ ጠይቀውኝ ፈልገውም አያውቁም እና ስቲል ነው እኔ በዛም ተስፋ አልቆረጥኩም ዲግሪን ተመረጥኩኝ እንደውም በቃ በደንብ ፕራውድ አድርጌ ልጅ አሁን 8 አመቷ ነው የሚገርምሽ ከዛ በኋላ አሁን ይሄንን እንትን ምለው አረብ ሀገር ነን ብለው ሴቶች እንዳይሰበሩ ከዛ በኋላ ብዙ ህይወት ይቀጥላል በጣም ብዙ ማለት ነው እኔ አሁን ይሄው እሷ 8 አመቷ ነው ከዛ አሁን ትዳር ይዤ ሌላ 2 ልጆች አሉኝ እና የዛን ሰዓት ላይ አሁን እንኳንም ጠንክሬ ማለት ያው ብዙ እንትን አለው እንዲቀላል አይደለም አሁን ሳታገቢ ስትወልጂ ለቤተሰብሽ ማህበረሰቡ ላይ ያለሽ ነገር ጥሩ አይደለም ያው ብዙ ትጨነቂያለሽ በጣም ነው የምትጨነቂው ማለት ነው እንደው የዛን ሰዓት በወሰንኩ ኑሮውላት የምትይባቸው ሲቹዌሽኖች አሉ ግን ደግሞ ከዛ በኋላ ህይወት ይቀጥላል ማንነትሽን አክሴፕት አድርጎ ገብቶሻል ልጅሽን ልጄ ናት ብሎ ተቀብሎ አብሮሽ የሚኖር ደግሞ የትዳር አጋር ታገኛለሽ እና አሁን እኔ እሷን አሳድጌ እንደገና ይሄው አሁን 2 ወንድ ልጆች አሉኝ ከሷ በታች ማለት ነው የ5 አመት እና 2 አመት ተኩል ማለት ነው እና አሁን በተመረኩበት በዲግሪ እንትን አካውንቲንግ ሰራለው ንግድ ባንክ እንደገና ደግሞ ከመርካቶ 40 ዛሬ ረፍቴ ነው እና ልክ እንደዚህ በቃ አስተማሪ ህይወት ሲል ልጅ ከተጠነከረች ከበረታች ብዙ ነገር መቀየር ትችላለች ደካማኔም ብለሽ እዛ ጋውን በኔ እርሜና ልክ የኔ ሲቹዌሽን የደረሰባቸው ልጆችን አሉኝ በቃ ስብር ብለው ቅስማቸው ተሰብሮ ቤታቸው አያቸዋለሁ እኔ በቃ ይሄው ንግድ ባንክ ማለት ቆንጆ ደሞዝ ይከፍለናል እግዚአብሔር ይመስገን 2 ልጆቼ ይማራሉ ቆንጆ ትምህርት ቤት ነው ማስተምራቸው ባለቤቴ ራይድ ይሰራል እኔም ሰራለሁና አሁን እሁድ 40 ግማሽ ቀን ረፍታለችኝ ከሰዓት በኋላ የቅዳሜን ሁሌ ስለምንሰራ አሁን ምን አረጋለሁኝ መርካቶ ሄጄ የሥራ ቦታ ልጆች ጓደኞቼ ቲክቶክም ላይ እንደገና ቴሌግራም ቻናልም አለኝ ሽቶዎችን አመጣለሁ ሂዩማኔር አመጣለሁ ከሚያመጡት ልጆች እየተቀበልኩኝ ስራዬን በደንብ አድርጌ እሰራለሁ
ገብቶሻል? ኢኮኖሚካሊ ራሴን በደንብ አድርጌ ሳፖርት አደርጋለሁ። ምክንያቱም ነገ ሄልፕ እንዳልጠይቅ ነው አምኜበት ላመጣኋት ልጅ እኔ ነኝ ሪስፖንሲቢሊቲ ብዬ ነው የማስበው። እና ያው በትንሹም ቢሆን ሰው ያስተምራል ብዬ እንትን እላለሁ። የድህነትን ጥግ ስነግርሽ አቡ እንዲሁ በቃ እንደው እዚህ ላይ አጭር ነገር ነው እንጂ እንትን ነው በቃ እንባሽ ነው የሚመጣው ማለት አፈር ከድሜ በልቼ ነው። ግን ዛሬ ላይ እግዚአብሔር ይመስገን በቃ ኮንዶሚኒየም ተከራይቼም ቢሆን ማለት ጽድት ብዬ እኖራለሁኝ እግዚአብሔር ይመስገን። እና እሱን ለማለት ነው። በጣም ወድሻለሁ፣ አከብርሻለሁ። ጠንካራ ሴት ነሽ። ሳይሽ በቃ እንዴት ነው በጣም ነው ሪስፔክት ያለኝ አቡዬ። በጣም እናመሰግናለን። አዎ በጣም ያስተምራል። ዛሬ ላይ አረብ ሀገር ብንሆንም ነገ አገር ገብተን ህይወት ይጠብቀናል። ተስፋ አለ። እንደገና ደግሞ አንድ ሪሌሽንሺፕ ባይሳካ የህይወት መጨረሻ አይደለም፣ የሚቀጥለው ደግሞ ሊሳካ ይችላል የሚለውን ያስተምራል። ጎበዝ ነሽ፣ በጣም ጠንካራ ጀግና ብርቱ ሴት ነሽ። በርቺ። አሁንም አመሰግናለሁ የኔ ወርቅ ሀቡዬ። አሁን ልጅ ከአንቺ ጋር ነው የምትኖረው ልጅሽ? አዎ እንዴ በጣም እንጂ የሚገርምሽ ነገር 1000 ብር ቢኖረው 500 ብሩን ለሷ ነው ኢንቨስት የሚያደርገው። በጣም ደስ ይላል። እና በስማ ወርቅ ልጆች ወንዶች ናቸው? 2 ወንድ ምን የመሳሰሉ ወንድ ልጆች። ስንት ዓመት? 5 ዓመት እና አንደኛው ጥንጡ 2 ዓመት ተኩል። እሰይ ማሻአላ። አዎ በጣም በቃ ደስ የሚሉ ማለት ነው። በቃ እኔ እንዴት ነው ብዬ የአባትነት ጥግ ነው። እስካሁን ድረስ ጠይቋት አያውቅም። ለዛ እኮ ነው የምነግርሽ። በፍጹም አያውቅም ማለት ነው። አንድ ቀን ኧረ እንኳን ቤተሰቡ ያውቃል አይደለም እሱ በፍጹም። ዓመት ሙሉ ጠይቆ 18 ዓመት ሲሞላት ሊመጣ ነው ደሞዝ መብላት መሰለኝ ሊመጣ አስበው ነው። አዎ ሚዛን ደሞዝ መብላት ሲጀምሩ እኮ ነው የሚመጡት። እኔ ስሟን ራሱ አስቀይር ያለው የሚገርምሽ ማለት በማን ስም አረግሻት? በሚያሳድጋት ሂ ዲዘርቭ ሞር ከዛም በላይ ይገባዋል። አቅም ስለሌለኝ እንጂ በቃ ሂ ዲዘርቭ ሞር በቃ ማለት እንዴት እንደሚሆንላት ብታይ መውለድ በቃ ድካም ነው። ሂ ዲዘርቭ ሞር ከዛ በላይ ይገባዋል። እውነት በቃ የሆነ ምን አድርጌ ልቤን ስታድግ እንዳትጠይቅሽ ለምን ስሜ ተቀየረ ብላ ስታድግ ስጠይቀኝ በደንብ አድርጌ ነው ማስረዳት። እኛው ለውጪ ፕሮሰስ 9 ወሯ ላይ ነው ፓስፖርት እንትን ታወጪ የለ የልደት ካርድ እዛ ዱባይ እዛ አብሬ ሰራሁባቸው ያልኩሽ እንትን አድርገው ነበረ። ሱዳን ወስደውናል እነሱ ለሱዳን ወደ ስራ ሲሄዱ እኛንም ኢንቫይት አድርገውን ሄደዋል። እና ፓስፖርት ለማውጣት እንትን አደረግን። ያስፈልግሻል ሁለታችሁም ካልሆንሽ ማውጣት አትችይም ናና አንድ ወረቀት ፈርምልኝ ስለው እምቢ ነው ያለኝ። ማለት ስልኬን አይመልስም ቴክስት አይመልስም። ከዛ እንደገና ፍርድ ቤት ሄጄ ለልጄ ሞግዚት እኔ ብቻ ነኝ ብዬ ነው ፓስፖርት ያወጣውላት። ባይገርምሽ ማለት ነው ሆድሽ ውስጥ እያለች ትውረድ ብሎ የደበደበሽ ሰው ነገ 18 ዓመት ሲሞላትና ደሞዝ ማምጣት ስትጀምር ወይም ነገ ታዋቂ ሀብታም ስትሆን ልጄ ብሎ ይመጣል። እሱ እኮ ይክዱና ከዛ ልክ ልጆቹ አድገው ለቁም ነገር ሲበቁ ይመጣሉ። እኔ በጣም የሚገርመኝ ፓርት እሱ ነው። እኔ ሁሌ እላለሁ እና አንዳንዴ ወንደር ታረጊያለሽ እኮ ማለት ሰው እንዴት በዚህ ልክ ይጨክናል? በራሱ ሰው ነው የምትይው። እንዴት አሁን 8 ዓመት እናት አለው እህቶቹ 2 እህቶቹ እናንተ ጋር ነው እዛ ያሉት። አንድ ቀን እንዴ ሰው እኮ ሲያሳድግ ይከብዳል አይደል? አንድ ቀን ላይክ ዌድስ ሺ ደግሞ ብታያት እኮ እንደው ማለት አንቺ ቢዚም ስለሆንሽ እንጂ ሀው ምን የመሰለች ወርቅ አስተዋይ ልጅ እንዳለኝ እመቤቴ እንደዚህ ብዬ ሳውራሽ እንደው በቃ ማርያማዊ ነው ስማ ምላት እና እማ ነው ራሱ ምላት ሐሳቢ ከስራው ባንክ ንግድ ባንክ ድክም ብሎኝ ነው የምመጣው። በዛ ላይ ደግሞ እንዳልኩሽ ሄጄ መርካቶ እቃ መጣለሁ። በቃ ከዛ እቃዋም እንደማረግ ታውቂያለሽ መኝታ ቤቴ ላይ በድሪል አስበስቼ ነው የደረደርኩትኝ ሽቶ ምናምን ማርያምን። ከዛ አሁን ማለት ነው ያው ምንድነው ሰውም ስለማያየኝ ምንድነው 6000 ምናምን ፎሎወር ግን አይወጣም እንትኑ እንጂ ማለት ነው። አሁን ከዚህ በቃ የትም አድርሽ ሲሉኝ ልካለውኝ ቁጭ አይደለም። ምክንያቱም ይኸውልህ በቃ እኔ ነገ ለልጆቼ ብቻ እኮ አይደለም በቃ የተሻለ ቦታ ልጄ ፈልጌ እስካመጣኋት ነው የምለው።
በቃ እንዴት ነው የሚባለው? ደህና ትምህርት ቤት ነው ሰፈር ላይ እዚህ ቃሊቲ በጣም ደህና ትምህርት ቤት ነው። ቤተሰቦቼን አግዛለሁ። የነሱ ምርቃት አለ። በዛ ላይ ያገኘ ባለቤቴ በቃ ባል ነው። ያውን ባሎች አሁን የሚያረው በቃ የምር ባል ጧት ተነስቶ ፊቷን አጥቦ ፊታቸውን አጣጥቧት ጥፍሯን ቆርጦ ጸጉሯን ቀባቀብቶ እመቤቴ በቃ ሙሉ የሚያረግሽ ሰው የለም። በቃ ሙሉ እንደሆነ ያረገኝ ሰው ነውና በቃ እግዚአብሔር ይመስገንና በቃ ሁሌ የሚገርመኝ አክስቶቹ አለው ተሳስተው እንኳን አይተዋታል። ፎቶዋን እዚህ ማለት ሶሻል ሚዲያ ላይ ትታያያለሽ። የሰፈር ሰው ነኝ ገብቶሻል። ቤተሰቦቼን ያውቃሉ። ግን አንድ ሰው እግዚአብሔርን የታለች እቺ ልጅ ደግሞ ትመሳሰል ማለት በቃ የታለች እቺ ልጅ የታለች እንደው ምን ላይ ነው ያለችው? አንድ ሰው 8 አመት አሁን ሰኔ 21 9 አመቷ ነው። ሁለተኛ ክፍል ተማሪ ናት። በጣም ጎበዝ ተማሪ ናት። በቃ 99 ምናምን አምጥታ አምስተኛ ምናምን ነው የምትወጣው። ለዛው ኢቭን ቲቶር እንኳን የላትም። ራሷን የምታጠናው ማለት ጠንክራ በራሷ እንድትቆም የእሷን ያገኘችውን እድል እኔ አላገኘሁትም። ገብቶሻል። በአቅሜ እኔ ያጣሁትን እሷ አግኝታ ደግሞ ኤክሰስም ደግሞ አላረግም። ሁለተኛ ክፍል ናት። የራሷን የቤት ስራ ወንድሟን መታ ቤት ስራዋን አግዛ ነው እንትን የምትለው። ጠዋት ላይ 12 ሰዓት ሲሆን ቤት ያሉትን የሚያግዙኝ ተነሱ ሰዓት ረፍዷል ቁርሴን ስሩልኝ ምሳዬን ስሩልኝ ብላ ብዙ ነገሮችን የምታቃልልኝ እንደ ስሟ ማሪዮነች ልጅ ነው ያለኝ ብታይ እመቤቴ። አንድ ቀን እንደ ልጅ አሁን የመጣችው ቤት አጋዤ እንደው ማሚ ታድለሽ ነው የምትለኝ። አንድ ቀን እንደ ልጅ አታስቸግርሽም። በቃ እማ ምን ነው ደከመሽ እማ ምን ሆንሽ በቃ እንደዚህ ነው የምትልሽ። ይሄ እንደ ልጅ ይሄን ግዢ በዚህ ገብቶ ወንዶቹ ራሱ እንትን ያው ወንዶቹ ይበጠብጡ የለ ተዋትማ እየደክሟት ነው የመጣችው። ተዋት ልሽሽ እንደዚህ ነውና እንኳንም ወለድኳት። እሷን ባልወልድ እኔ ህይወት እንዲህ አልኖረውም ነበር። ይሄ በቃ ትዳር ወልጄ ከብጄ ምናምን ብዬ ማስብ አይነት ሰው አይደለሁም። ቤተሰቦቼን አግዤ ሰርቼ ነው የምለው እመቤቴ። በቃ ሁሌ ሰርቼ ቤተሰቦቼን አግዤ ያው እነሱን አግዘሽ እኮ አጨርሽም በአቅምሽ እንጂ ዛሬም ታግዣለሽ ነገም ታግዣለሽ። ግን እሷን ባልወልድ እኔ ዛሬ ህይወት ብዬ አልኖርም ሀቡ። በቃ ወዲያ ስቲ እንደዚህ ያው ስራዬን ሰራለሁ ምናምን። ግን አሁን ነርሲንጉን ብተውም በአካውንቲንጉ በደንብ ሰራለሁኝ። ሰው ታቂበታለሽ እዚህ ይኸው አሁን ራሱ የለገና እንደዚህ ዱባይ ያሉትን ምናምን ማቃቸው የሰፈሪ ልጆችን ቤተሰብ ሰርፕራይዝ ማድረግ የምትፈልጉት ስራ ካለ እቃ ካለን ያለውኝ ብዬ ሽቶ የሚለኝን ሽቶ በግ የሚለኝን ቄራ ሄጄ በግ እየገዛው ገብቶሻል። የሆነ ነገር ሲሉሽ የሆነን ከዛ ሽቶዎቹን የምትፈልጊው አሁን እኔ የምሸጣቸው የሚይዛቸው ሽቶዎች አሉ። ባዜንድ ቦዲዎች ምናምን የሚይዛቸው አሉ አይደለ? ተጨማሪ ደግሞ የምታዥኝን አርጌ ፓኬጅ አርጌ ምናምን ሰጣለሁኝና ዛሬ ትላንትና ነው እዛን ሳለ 4 ወር ላይ ሰርች ሀገሬ ተመልሼ ቢሆን ኖሮ ዛሬ የምኖረው ይወጥ አልኖርም። ዛሬ ተከብሬ ደስ ብሎኝ የምኖረው ጠንክሬ ሰርቼ ተመልሼ መጥቼ ስለተማርኩኝ ነው። ገብቶ እኔ ሲመጡ ድርሃም ምናምን ሊዘረዝሩ ከአረብ ሀገር በርቱ፣ ብራችሁን አልባሌ ቦታ አታጥፉ፣ ስፔሻሊ ለወንድ ገንዘባችሁን አትስጡ። ምክንያቱም ዛሬ እኔ እዚህ ቦታ ለአረብ ሀገር ነበርኩ አምኑ እንዴው አረብ ሀገር ነበርኩኝ። ከዛ መጥቼ ነው አሁን ሰርቼ ይኸው ተምሬ እላችኋለሁ እምሰራው። በጣም ጎበዝ፣ በጣም በርቺ፣ በጣም ደስ ይላል። በጣም እናመሰግናለን። እጅግ በጣም አስተማሪ ታሪክ ነው። ቴንክ ዩ አቡዬ፣ አመሰግናለሁ። እኔም የኔ እናት እሺ ስላገኘሁሽ ስላየሁሽ ደስ ብሎኛል። ኢትዮጵያ ስመጪ አንድ ቀን አገኝሻለሁ በአካል። እሺ አውዬ የኔ ወርቅ አመሰግናለሁ። የኔ ማርኛም በጣም አመሰግናለሁ። እሺ መልካም። እሺ እናቴ መልካም ጊዜ። አንድ ታሪክ እንድገም ወደ ጌም ከመግባታችን በፊት ጠፍቷል። ቅድም ተዛግቼ ድጋሚ